ከ1.7 ሚሊዮን ብር ጀምሮ ይከፍላል። ለቦሌ ለአየር መንገድ ቅርብ ነው። አሁን ላይ የተገነቡ ያሉ ስቴዲየሞች አሉ። ትምህርት ቤቶችን ቅርብ ቦታ ላይ ማግኘት ይችላል። ለትምህርት ቤቶች ለሆስፒታሎች ቅርብ የሚባል ቦታ ላይ ነው። ባንክ ኦፕሽን አለ። 40%ን ራሱ ይከፍልና 60% እነሱ ከቨር አድርገውለት ከ15 እስከ 20 ዓመት የሚከፍል ይሆናል። ያረፍንባቸው ሎኬሽኖች እንደምትመለከታቸው ከትንሹ 150 ሺህ ብር ጀምሮ እስከ 300 ሺህ ብር አንድ ሰው በወር ኪራይ ማግኘት ይችላል። ለመኖሪያ ብቻ ሳይሆን ለኢንቨስትመንት እንኳን ተመራጭ ቢያደርጋቸው ትልቅ ትርፋማ የሚሆኑበት ፕሮጀክቶች ናቸው። የሰራንበት ማቴሪያሎችን በጣም ጥራት ያላቸው ማቴሪያሎችን የተጠቀምነው እስከ 2 ሚሊዮን ብር የሚደርስ ቅናሽ ከአንድ ቤት ላይ ማግኘት ይችላሉ። ጂም፣ ስፓ፣ የልጆች መጫወቻ፣ ፎር ስታር ይኖረዋል። ባክአፕ ጀነሬተር ይኖረናል። ኤሌክትሪክ መኪናዎችን ቻርጅ የምናደርግበት ስፔስ ለእያንዳንዱ ፓርኪንግ ኤሪያ ላይ ይኖረናል። በየፍሎሩ ደግሞ እያንዳንዱ ኤሌቬተር ቢበላሽ መካኒክ ወይም ደግሞ እሱን ነገር ፊክስ የሚያደርጉ በእያንዳንዱ ፍሎር ላይ ይኖረዋል። እያንዳንዱ ሴኩሪቲ ካሜራ ኤሌቬተራችንም ላይ እንዲሁም ደግሞ የስፔሱ ላይ የኮሪደሩ ላይም የምንገጽም ይሆናል። ምንም አይነት ሜንቴናንስ ቢያጋጥም እያንዳንዱ ወለል ላይ ሜንቴናንስ ሽፍት ይኖረናል ማለት ነው። የቤቱ ዲዛይን ፕራይቬሲ እየሰጠ ነው። ሳሎን ላይ መረበሽ ቢኖር ወይ እንግዳ ቢኖር ቤቶቹ ወደ ውስጥ ገባ ያሉ ስለሆነ መኝታ ቤቶቹ ማረፍ ቢፈልግ አንድ ሰው በቀላሉ ማረፍ የሚችልበት ነው። ቤት ውስጥ ሆነን እንኳን የመኪኖችን ድምፅ አንሰማ። ለሰው ሴፍቲም ሳቲስፋክሽንም እንዲሰጥ አድርገን ነው ቢልዳፕ እያደረግን ያለን። በቀላሉ አንድ ሰው ሆስፒታል ማግኘት ይችላል፣ መገበያየት ይችላል፣ ልጆቹን ማስተማር ይችላል፣ መዝናኛ ቦታዎች መሄድ ይችላል። ባለ 8 የበሉ ይህ ማለት ምን ያህል ሰፊ እንደሆነ ቤቱ የሚያሳይ ነው። ላይትና ቬንቲሌሽን ፍጹም ችግር የለባቸውም። ሳሎኑም የልጆች መኝታ ቤትን ብትል እንዲሁም ሌሎች መኝታ ቤቶች እንደዛ አይነት አየር እንዲያገኙ አድርገን ነው ያደረግናቸው። ባልከኒ ስፔስ ይኖራቸዋል። አየር የሚወስዱበት ለማውራት ቢፈልጉ ለመናፈስ ቢፈልጉ ይህን ማግኘት ይችላሉ ማለት ነው። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የትርታ ቢዝነስ ሪቪው ቤተሰቦቻችን እንደምን ቆይታችኋል? ፈጣሪ ይመስገን እኛ በጣም ሰላም ነን። ትርታ ቢዝነስ ሪቪው እንደሚታወቀው የተለያዩ የቢዝነስ ሀሳቦችን፣ የገበያ ጥናትና ሌሎች ጠቃሚ መረጃዎችን ወደ እናንተ በማቅረብ ይታወቃል። እንግዲህ ለዚህ ሳምንት ያዝንላችሁን በቤቶች ልማት ላይ የተሰማሩ ድርጅቶች ቅኝት በፓልም ሪል ስቴት ላይ አድርገናል። ፓልም ሪል ስቴት በዚህ ሰዓት እንግዲህ የተለያዩ ፕሮጀክቶችን በሽያጭ ላይ ይገኛል። እነዚህ ፕሮጀክቶች እንዴት ነው የሚሸጡት? ዋጋቸው ስንት ነው? የዴሊቨሪ ታይማቸውስ ምን ይመስላል? አሁን ያሉበት ፕሮግረስ እንዴት ነው የሚለውን መሰረታዊ ጥያቄዎች ይዘን ወደ ድርጅቱ የምንቀርብ ስለሆነ ቤቶቹንም ገብተን በአካል የምንቃኝ ስለሆነ ፕሮግራሙን ከመጀመሪያው እስከ መጨረሻው መከታተል። ለቤታችን አዲስ ሲሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ እንዲህ አይነት ጠቃሚ መረጃን ወደ እናንተ የሚያደርሰውን የትርታ ቢዝነስ ሪቪው ብትቀላቀሉ እውነተኛ መረጃን ከቦታው ታገኛላችሁ። ይህም ፕሮግራም በመምራት እኔ መስቀሌ ጎበና፣ ካሜራማናችን ናውል አብሮን ይቆያል። አብራችሁ ቆዩ። ሰላም እንዴት ነህ? እንኳን በሰላም መጣ። እንኳን ደህና ቆያችሁ። እንግዲህ ከትርታ ቢዝነስ ሪቪው ቻናላችን በሳምንት አንዴ ለቤተሰቦቻችን በሪል ስቴት ላይ የተሰማሩ ድርጅቶችን እየቃኘን እናቀርባለን። በዚህ ሳምንት እናንተን መርጠናል። ራስሽን ከማስተዋወቅ ጀምረሽ ድርጅታችሁ ማን ይባላል፣ አሁንስ ያለነው የትኛው ሳይታችሁ ላይ ነው የሚለውን ብትነግሪኝ። እሺ፣ አመሰግናለሁ። በመጀመሪያ እንኳን በሰላም መጣችሁ ለማለት እወዳለሁኝ። አሁን የምንገኘው ሪል ስቴታችን ፓልም ሪል ስቴት ይባላል። እኔ ደግሞ ሰላም እባላለሁኝ። የሪል ስቴት ኢንቨስትመንት አድቫይዘር ወይም ደግሞ አማካሪ ነኝ። አሁን ያለነው በገርጂ እያስገነባን ያለነው ማለትም ከ95 በመቶ በላይ ያጠናቀቅነው አፓርትመንት ቤታችን ነው። ሚክስድ የሆነ ቢልዲንግ ነው እዚህ ላይ ቢልድ ያደረግነው። ሚክስድ ማለት ከስር ኮሜርሻል ይኖረዋል፣ ከላይ ደግሞ ሬዚደንሻል መኖሪያ አፓርትመንት ቤቶች ይኖሩታል ማለት ነው። ሰው በቀላሉ የሚፈልገውን ነገር እንዲያገኝ ከስር አክሰሰሪ ያለው ቤት ነው። እስከ 4ኛ ባለው ኮሜርሻል ይኖረናል። ከዛ በላይ ከፍ ብሎ 5 የጋራ መጠቀሚያ ይሆንና ከ6 ጀምሮ 2 ዊንግ ይኖረዋል ህንፃው። በአንደኛው ዊንግ 4 ቤት፣ በአንደኛው ዊንግ 4 ቤት ይኖረናል ማለት ነው። በእያንዳንዱ ዊንግ ላይ 2 ኤሊቬተር ይኖረናል። ለአራቱ ነዋሪ 2 በአጠቃላይ 4 ኤሊቬተር ይኖረናል ማለት ነው። ኦኬ፣ በጣም ጥሩ። እንግዲህ እንዳልሽኝ 95 በመቶ የደረሳችሁበት ወይ ደግሞ 95% የደረሳችሁበት ፕሮጀክታችሁ ላይ ነው ያለነው። እኛም ደግሞ አይተነዋል። ይህንንም ሪል ስቴት ከዚህ ቀደም መተን የሚያየንበት ሁኔታ ነበር። አሁን ደግሞ በጥሩ ፕሮግረስ ላይ ደርሳችሁ ነው ተመልሰን የመጣ ነው። ስለዚህም በእውነቱ ከልብ እናመሰግናለን። ጥሩ የሚባል ደረጃ ላይ ነው ያላችሁት። 95 በመቶ ስትይ አሁን ያላችሁበት
ያቺ 5% ምን ብትሆን ነው የቀረችው? እሺ 5% የምትቀረን ኦልሞስት አፓርትመንቱ ቤት ላይ ነው። ኮሜርሻሉ 100% በሚባል ደረጃ ጨርሰናል። ለአፓርትመንት ቤቶቹ እዚህ ጋር የምንመለከታቸውን ሴራሚኮች ማንጠፍ፣ ኤሌቬተር መግጠም ነው የሚቀረን። ይህንን ከጨረስን በኋላ ቤቶቹን የምናስረክብ ይሆናል ማለት ነው። ስለዚህ ብዙ ስራው ተጠናቋል። በጣም ጥሩ። በመቀጠል ቤቶቹን ማየት ብንችል ይቻላል፣ መጎብኘት ይቻላል። በጣም ጥሩ። ይሄ እንግዲህ አንዱን ቤታችን ነው። መግባት ትችላለህ ወደ ውስጥ እየገባሽ። እሺ አመሰግናለሁ። ውስጡ ይሄን ይመስላል። ይሄኛው ማቴሪያላችን ያስገባንበት እቃ ቢገባ ቤቱ ምን ይመስላል የሚለውን እይታ ሰው እንዲመለከተው ነው ማቴሪያሉን ያስገባ ነው። ማቴሪያሎቻችን እንደምትመለከታቸው ሌክዠሪየስ ናቸው። ማለትም ሂውጅ እቃዎችን ያስገባ ነው። ምክንያቱም ካሬዎቻችን ሰፋፊና ትልልቅ ሌክዠሪ ስታንዳርድ ስለሆኑ ማለት ነው። ለምሳሌ አሁን ያለንበት ቤት 194 ካሬ ብለን የምንጠራው አንዱ ባለ 3 መኝታ ቤት ያለው ማለት ነው። የራሱ የሰራተኛ ክፍልና የራሷ ባዝሩም ይኖራታል ሰራተኛዋ which means ደንበኛችን ወይም ደግሞ እዚህ ቤት የሚኖረው አካል ከሰራተኛዋ ጋር ምንም አይነት ኢንተራክሽን የለውም። ለኪችኗ ስፔስ ቅርብ እንዲሆን ያደርጋል እንደምትመለከተው እዚህ ጋር ማለት ነው። ሶ ይሄኛው ለሰራተኛዋ ክፍል ባዝሩም አድርገን ያዘጋጀነው ነው ማለት ነው። እሺ የራሷ ባዝሩም ይኖራታል። እዚህ ጋር ደግሞ የሰራተኛዋ የራሷ ክፍል ይኖራታል ማለት ነው። ከዚህኛው ወጣ እንዳለ ደግሞ ላውንደሪ ስፔስ ነው የሚኖረን። ላውንደሪ ስፔሱንም ራሱን የቻለ ነው ማለት ነው። ሶ ቤቱ ከነዋሪው ጋር ብዙ ጊዜ አይገናኝም። ሴፍ ስፔስ አለው። ኪችኑን ለማድረግ ያሰብነው እኛ ኦፕንም ክሎዝድም እንዲሆን አድቫንቴጅ እንዲኖረው ነው። እንደምትመለከተው ቬንቲሌሽንም ሆነ ላይት ቤቱን በፍጹም አይከልለውም ማለት ነው። የሰራንበት ማቴሪያሎችን በጣም ጥራት ያላቸው ማቴሪያሎችን የተጠቀምነው እንደምትመለከተው ሰው ነዋሪው ለረጅም ጊዜ ሳይበላሽ እንዲጠቀመው በማሰብ ማለት ነው። ይህ ኪችን ኤሪያው ነው። ሰው በነፃነት ሽታም እንዳይረብሸው ቬንቲሌሽንን በማግኘት ኩክ ማድረግ ይችላል። እንዲሁም ደግሞ ለሳሎኑም ውበት ይሆናል። በጣም አሪፍ። ማለት ኦፕንም ክሎዝም እንዲሆን ነው ያደረግነው ያልሽኝ። እንዴት ነው እስኪ ግልጽ አድርጊ። ኦኬ ኦፕንም ክሎዝድም ነው ማለት this area is safe area። እዚህ አካባቢ ኩክ ነው የሚደረገው። ስለዚህ መስኮት ቢከፈት ቬንቲሌሽን ያገኛል በቀላሉ። ይሄኛው ኤሪያ አይታይም ማለት ነው ከዛኛው ስፔስ ወደ ኦልሬዲ ክሎዝድ ነው። ከዛ ግን ወደዛ ስትሄድ ኦፕን ነው ዋይድሊ ኪችንህን ሰው ያየዋል። ያ ምንድነው አንዳንድ ሰው ሴፍቲ ይፈልጋል ገባ ሶ ሽታ ማይረብሸው የሚሰራውን ምግብ ደግሞ ማየት የሚፈልግ ሰው በቀላሉ ማየት ይችላል ማለት ነው። በጣም ጥሩ። ዘመናዊነትን እና ባህልን አንድ ጋር የያዘ ነው። በጣም አሪፍ። ምናልባት እንደ አማራጭ ይሄ አሁን የምናየው ፉሊ ፈርኒሽድ የሚባለው አይነት ነው አይደል? እቃ ገብቶለት ሁሉም ነገር ኢንስቶል ነው የሚሰጠው። ይሄ ኦፕሽን አላችሁ? ከረንትሊ ፎከስ አድርገን የምንሰራው በሰሚ ፊኒሽድ እና በፉሊ ፊኒሽድ ነው። ማቴሪያል ሳይገባ ማለት ነው ፉሊ ፊኒሽድ ማለት። ኦፈሩን ለሚፈልግ ሰው ግን ኒጎሺየት እናደርጋለን። እሱ ብቻ ሳይሆን አሁን ለምሳሌ አሁን ያለንበት ፍሎር ላይ ቤት ማግኘት የሚፈልጉ ደንበኞቻችን ካሉ እስከነቃው መግዛት ይችላሉ ማለት ነው። እንደዚሁ እንዳለ ፈርኒሽድ እንደተደረገ። ከዛ ውጭ ግን ሁለቱን መምረጥ ይችላሉ። ወይ በሰሚ ፊኒሽ ይፈልጋለሁ የሚል ከሆነ ማቴሪያል ቴስቱን የኛ የማይሆነው ከሆነ በራሱ ማቴሪያል ቴስት ፊኒሺንጉን ፊኒሽ ማድረግ ይችላል። አይ ፊኒሺንጋችሁ ወድጃለሁ ለሚል ሰው ደግሞ እኛ በፉል ፊኒሽድ ቢልድ እናደርግለታለን። በጣም ጥሩ። ስለዚህ የተሰሩትን አይቶ ነው የሚወሰነው። እንደርሱ ምርጫ ነው የሚሆነው። እኛ ዲፔንድ አናደርገውም። እስካሁን እንግዲህ የሰራተኛ ክፍል፣ ላውንደሪ ስፔስ፣ የራሷን ባዝሩም እና ስለ ኪችኖቻችን ሳሎናችን ምን እንደሚመስል አይተናል። አሁን ደግሞ ዳይኒንግ ኤሪያ እና መኝታ ቤቶቻችን ምን እንደሚመስሉ መመልከት እንችላለን። በጣም ጥሩ። ይሄ ደግሞ ዳይኒንግ ኤሪያ ወይም ደግሞ የመመገቢያ ቦታ የምንለው ነው። እንደምትመለከተው ለኪችኑም ቅርብ ነው። ሰው ለመመገቢያም አሪፍ ቦታ ላይ የመረጥ ነው። እሱ ብቻ ሳይሆን እንደምትመለከተው የጠቀምነው ቴብል ሂውጅ ቴብል ነው። ባለ 8 ቴብል ነው። ይሄ ማለት ምን ያህል ሰፊ እንደሆነ ቤቱ የሚያሳይ ነው ማለት ነው። ሶ ዳይኒንግ ኤሪያ እዚህ ጋር ማድረግ እንችላለን። አሁን በመቀጠል ወደ መኝታ ቤቶቻችን መሄድ እንችላለን። እሺ እንግዲህ እዚህኛው ላይ እንደምትመለከተው እዛ ጋር ፕራይቬት አድርገን ሰዎቹ የራሳቸውን ሴፍቲ እንዲያገኙበት ያደረግነው ስፔስ ነው። ይሄ ደግሞ ኮመን ባዝሩም ለእንግዳና እንዲሁም በተጨማሪ ልጆች መጠቀም ከፈለጉ የሚጠቀሙበት ማለት ነው። ለብቻው ራሱን የቻለ ነው። እንደምትመለከተው ሰፊ ነው። የራሱ ሻወርም አለ። ኮመን ባዝሩም ሆኖ ማለት ነው። በጣም አሪፍ። የቤቱ ዲዛይን ለቤቶቹ ፕራይቬሲ እየሰጠ ነው። ሳሎን ላይ መረበሽ ቢኖር ፊልም ማየት ቢፈልግ አንድ ሰው ወይ እንግዳ ቢኖር ቤቶቹ ወደ ውስጥ ገባ ያሉ ስለሆነ መኝታ ቤቶቹ ማረፍ ቢፈልግ አንድ ሰው በቀላሉ ማረፍ የሚችልበት ነው። ባዝሩሙም እዚሁ ጋር ስለሆነ የሚረብሸው ነገር የለም ማለት ነው። ወደሱ ክፍል የሚጠጋ የሚመጣም አካል ስለሌለ ማለት ነው። በመጀመሪያ የምናገኘው ማስተር ቤድሩም የምንለው ነው። እዚህኛው ላይ ፉሊ ፊኒሽድ ሲሆን ይሄን ማቴሪያል ጨምረን ነው የምናስረክብ የሚሆነው በፉሊ ፊኒሽድ ከሆነ ማለት ነው። በጣም ሰፊ
ሰፊ የሚባል ስፔስ አለው። ሁለቱም ሳይድ ላይ ለመንቀሳቀስ ይመቻል። እሱ ብቻ ሳይሆን እያንዳንዱ ክፍሎቻችን ነው ላይትና ቬንቲሌሽን ፍጹም ችግር የለባቸውም። ሳሎኑም የልጆች መኝታ ቤትን ብትል እንዲሁም ሌሎች መኝታ ቤቶች እንደዛ አይነት አየር እንዲያገኙ አድርገን ነው ያደረግናቸው ማለት ነው። ባልከኒ ስፔስ ይኖራቸዋል። አየር የሚወስዱበት ስልክ ለማውራት ቢፈልጉ ለመናፈስ ቢፈልጉ ይሄን ማግኘት ይችላሉ ማለት ነው። እይታ ይኖረዋል ውጭ ላይ ሆኖ የሚያየው ማለት ነው። ብዙ ነገር እያየን ነው። ማስተር ቤድሩማችንን አይተናል። እዚህ ጋር ደግሞ ባልከኒውንም እያየን ነው። እንዳልሽው ስፔስ አለን። እዚህ ስፔስ ላይ ሆኖ ሰው መጽሐፍ ማንበብ መናፈስ ይችላል። እይታም ደግሞ ሌላኛው የግንባታ ኳሊቲ ነው ብዬ አምናለሁ እና እስኪ አንድ እዚህ ጋር ሆነን ማየት የምንችለው ምንድን ነው? ሁለተኛ ነገር ደግሞ ሰው ቤቱን ሲገዛ ቤቱን ብቻ አይደለም አካባቢውንም ነው የሚገዛው እና እዚህ አካባቢ ላይ ቤት በመግዛቱ ምንድን ነው የሚያተርፈው? ምንስ ነው እዚህ ጋር ያለ መሰረተ ልማት ተብሎ ቢጠቀስ? አሁን ያለንበት ኤሪያው በራሱ ቫልዩ ያለው ገርጂ ነው። ገርጂ እንግዲህ እንደሚታወቀው ለቦሌ ለአየር መንገድ ቅርብ ነው። አሁን ደግሞ ሞር ቀርቧል በአዲሱ መንገድ እንደምትመለከተው። አሁን ያለንበት ደግሞ ገርጂ በቶቶት ሳይድ ቶቶት ባህል አዳራሽ በዚህ በኩል የሚገኘው ሳይድ። እሱ ብቻ ሳይሆን አሁን ላይ እየተገነቡ ያሉ ስቴዲየሞች አሉ። ሰው አንድ ነገር ቢፈልግ ትምህርት ቤቶችን ቅርብ ቦታ ላይ ማግኘት ይችላል። ለትምህርት ቤቶች ለሆስፒታሎች ቅርብ የሚባል ቦታ ላይ ነው የተሰራው ህንፃው ማለት ነው። እንደምትመለከተው ቪው አለው እና ቪው የሚከልለው አይነት አይደለም። ቤት ውስጥ ሆነን እንኳን የመኪኖችን ድምፅ አንሰማ፣ ምናልባት ውስጥ ሆነን ሴንስ ካረከው ማለት ነው። ያ ምንድነው ካለንበት ሎኬሽን ዋይዝ አንጻር የተጠቀምነው ማቴሪያል ሲጨመር ለሰው ሴፍቲም ሳቲስፋክሽንም እንዲሰጥ አድርገን ነው ቢልድ አፕ እያደረግን ያለ ነው። ሰው በቀላሉ አንድ ሰው ሆስፒታል ማግኘት ይችላል፣ መገበያየት ይችላል፣ ልጆቹን ማስተማር ይችላል፣ መዝናኛ ቦታዎች መሄድ ይችላል። ያለንበት ቦታ በጣም ወሳኝና አዋጭ ስለሆነ ማለት ነው። እንግዲህ ያው ሌሎቹንም ክፍል ደግሞ ቀጥለን ነው። አሁን ደግሞ የልጆቹ መኝታ ቤቶች ምን እንደሚመስሉ ማየት እንችላለን። ይሄኛው ደግሞ የልጆች መኝታ ቤት የምንለው ነው። ይሄኛውም በተመሳሳይ ሁኔታ ፉሊ ፊኒሽ ለሚገዙ ሰዎች ይሄ ጨምረን ነው ቤቱን የምናስረክባቸው ማለት ነው። ይሄኛውም በጣም ሰፊ ስፔስ ነው ያለው። ሁለት አልጋ ራሱ ማስገባት ይችላል። አንድ መኝታ ቤት ራሱ ለሁለት መኝታ ቤት መሆን ይችላል ማለት ነው፣ ሁለት አልጋ አስገብቶ። ሌላኛው ደግሞ እዚህ ጋር የጫማ ማስቀመጫ ይኖራቸው ልጆቹ ጫማዎቻቸውን የሚደረድሩበት ወይ ደግሞ ፔንት የሚያደርጉም ከሆነ ስሎቻቸውን እዚህ ላይ መስቀል ይችላሉ ማለት ነው። በጣም ጥሩ። ይሄኛው ሁለተኛው የልጆች መኝታ ቤት ነው ማለት ነው። በተመሳሳይ ሁኔታ ክሎዜት አለው እንደምትመለከተው። ሌላኛው ደግሞ በሩ ጋር በተመሳሳይ እነሱን ፔንት የሚያደርጉ ከሆነ ፔንታቸውን የሚሰቅሉበት ጫማ ማስቀመጫ ይኖረዋል ማለት ነው። በጣም ጥሩ። እንግዲህ ሶስተኛውን መኝታ ክፍላችንን ለማየት ችለናል። ከዚህ በመቀጠል ምንድን ነው የምናየው? አሁን እንግዲህ ወደ ማጠቃለያው ስለሆነ ያው ሳሎን ጋር ሄደን የተወሰኑ ነገሮችን ማውራት እንችላለን። በጣም ጥሩ። እንግዲህ በጣም ጥሩ ቆይታ ነበረን። ያለምንም መከልከል ሙሉ መረጃ እየሰጠሽን ነው። ለዚህም ከልብ እናመሰግናለን። ምናልባት እንግዲህ ቀጥለን የምንጠይቅሽ ምንድነው ያየነውን ይህንን ቤት የተለያዩ አማራጮች የካሬ አማራጮች እንዳሉ ነግረሽናል። ሰው እነዚህ ቤቶች ዋጋቸው ምን ይመስላል? አከፋፈላቸውስ እንዴት ነው? የባንክ ኦፕሽንም እንዳለ ቅድም አውርተሽኛል እና እነዚህ የባንክ ኦፕሽኖች አከፋፈላቸው እንዴት ነው? የትኛው ባንክስ ነው ይህንን ኦፖርቹኒቲ እያመቻቸላችሁ ያለ የሚለውን ትነግሪኝ። እሺ፣ አከፋፈል ሜተዳችን እንዳልከው አንተ በባንክና ያለ ባንክ ይሆናል ማለት ነው። በባንክ ሲሆን የሚከፍሉበት ሜተድ አግሪመንት ላይ የሚገባው ሌላ ነው። ያለ ባንክ ሲሆን ደግሞ የሚከፍሉበት ሜተድ ለየት ይላል ማለት ነው። ያለ ባንክ ሲሆን መከፈል ያለባቸው ኦልሞስት ፕሮጀክቱ እያለቀ ነው። እኛ ግን እስከ 1 ዓመት እንዲከፍሉ ኦፈር እንሰጣቸዋለን። ያለ ባንክም ሆነ በባንክ ገዢዎች ቅድመ ክፍያቸው 20% ነው የሚሆነው። እዚህኛው ሳይታችን ላይ የቀረን ቤቶች ጥቂት ናቸው። 185 ካሬውን ከረንትሊ ማግኘት ይችላል አንድ ደንበኛ እዚህ ቤት ላይ ቢመጣ ማለት ነው። ስለዚህ ያንን ቤት በባንክና ያለ ባንክ ስንት ይገዛዋል፣ አከፋፈሉ እንዴት ነው የሚለው በባንክና ያለ ባንክ ሲሆን ካለ ባንክ ከሆነ እየገዛ ያለው ይህ ሰውዬ እንደነገርኩ 20% ነው የሚጠበቅበት። ማለትም የ23.1 ሚሊዮን ብር ወደ 4 ሚሊዮን ብር አካባቢ ቅድመ ክፍያ ወይም 20% ይከፍላል። ቀሪውን ለ1 ዓመት ፕሮግረስ ቤዝድ የምንለው አከፋፈላለን ወይም ደግሞ ታይም ፍሬም ይቀመጥለታል። በየ4 ወር እያረገ 20% እያረገ ክፍያውን ማጠናቀቅ ይችላል ማለት ነው። በባንክ ከሆነ ደግሞ ያ ደንበኛችን የሚገዛ የሚሆነው እንዴት ነው የሚሆነው? 20% ይከፍላል። አሁንም የቀረውን ታይም እንሰጠዋለን። የተወሰነ ጊዜ 20% ይከፍልና 60-40 የሚባል
የባንክ ኦፕሽን አለ። 40%ን ራሱ ይከፍልና 60%ን እኛ ካመቻቸንለት እኛ ጋር አማራጭ ከኛ ጋር አግሪመንት ያላቸው ንግድ ባንክና አቢሲኒያ ባንክ ናቸው። ከነዛ ጋር መርጅ በማድረግ 60% እነሱ ከቨር አድርገውለት እሱ ደግሞ ከ15 እስከ 20 ዓመት ለነሱ የሚከፍል ይሆናል ማለት ነው። በጣም ጥሩ። ስለዚህ የባንኩ አማውንት ስንት ነው ማለት ነው? 40/60 እና 50/50 ሁለት ኦፕሽን አለው። 50%ን የሚችል ከሆነ 50ውን መከፍሎ 50ውን ልናያይዝለት እንችላለን። የምን ያህሉን ብር ነው 50? በባንኩ ከሆነ የሚመጣው 24.9 አካባቢ ይመጣል። ስለዚህ 20% ማለት 4.9 ይመጣል ማለት ነው። ከዛ ውል ስናፈራርመው 4.9ን ይከፍላል። የቀረውን ደግሞ ታይም እናስቀምጥለታለን አግሪመንቱ ላይ። በዛ ታይም መሰረት እስካሁን ድረስ እየሰጠን ያለ ነው እስከ 5 ወር ባለው ነው። አሁን ግን ኦልሬዲ ፕሮጀክቱ በማጠናቀቅ ላይ ስላለ 4 ወርም 5 ወርም ሊሆን ይችላል። በዛ ሬንጅ ውስጥ አድርጎ ይከፍልና ቀጥታ ከባንኩ ጋር ይያያዝለታል። እኛም ውል አግሪመንት ስላለን ከባንኮቹ ጋር መርጦ ወይ ንግድ ባንክ ወይ አቢሲኒያ ባንክ ጋር ማያያዝ ይችላል። እንግዲህ እዚህ ጋር ያሉትን ስቶኮች ኦፕሽናቸውን ነግረሽኛል። የካሬ አማራጫቸውን እና የመኝታ ቁጥራቸውን ጠቅሰን የኔ ያህል ብለን ማንሳት ብንችል ጥሩ ነው። ሌላው ደግሞ ሱቅም እዚህ ላይ እንዳላችሁ ነግረሽኛል። እነዛ ሱቆች ዝቅተኛ የካሬ አማራጫቸው ምን ያህል ነው፣ ከፍተኛው ስንት ነው፣ ዋጋቸው ስንት ነው የሚለውንም ትነግሪንና ቀጣይ ደግሞ ሌላ ሳይትም እየገነባችሁ ስለሆነ ስለነዛ ሳይቶች እናወራለን። አሁን እዚህ ላይ ባንክ ኦፈሩ ለቤቶቻችን ብቻ ሳይሆን ሱቆቻችንንም ያካትታል። ከታች ላይ ሚክስር ነው ብዬ ነበረ ስንጀምር። ስለዚህ ከስር ላይ ያሉ ሱቆችንም በባንክ የገዙም ደንበኞች አሉን ከዚህ በፊት። በሚገርም ሁኔታ ሱቆቻችን አንድ ሱቅ ናት ያለችው ለፋርማሲ ፐርፐዝ መግዛት ለሚፈልግ ሰው ነው። ፐርፐዙም ለዛ ስለሆነ ማለት ነው። ካሬዋ ስፋቷ 80 ካሬ ናት። እሱንም በባንክ ማያያዝ ይችላል። ባንካችን ላይ ግን ሱቁ ላይ ሲሆን 50% ብቻ ነው ኦፈር ያለን። ማለትም ደንበኛችን 50% ይከፍላል፣ ድርጅቱ ወይም ደግሞ ባንኩ ደግሞ 50%ን ከቨር ያደርግለታል ማለት ነው። በጣም ጥሩ። ስለዚህ ምን ያህል ነው ማለት ነው የሚመጣው? አጠቃላይ ፕራይሱ ወደ 11 ሚሊዮን ብር አካባቢ ነው የሚመጣው። በባንክ ከሆነ የሚገዛው 50%ን ውሉ ሲፈረም ነው መክፈል ግዴታ ያለበት። እኛ አታች እናደርግለታለን ማለት ነው። ካለ ባንክ ከሆነም ደግሞ 50% መክፈል ይጠበቅበታል። ምክንያቱም ከዚህ በኋላ ስራ ሊጀምሩ ጥቂት ወራት ናቸው የቀሩት። ኦኬ፣ በጣም ጥሩ። እንግዲህ እዚህ አሁን ያለንበት ሳይት ላይ ያሉን ጥያቄዎች ይህን ይመስላሉ። አንቺ መነሳት አለባቸው ይሄንን ቢሰሙ ጥሩ ነው የምትዩ ነገር ካለ ንገሪንና ቀጣዩን እንግዲህ ወደ ሌሎች ሳይቶቻችሁ የምናመራ ይሆናል። ኦኬ፣ እሺ። እዚህኛው ሳይታችን ላይ አሁን እንደነገርኩ ውስን ስቶክ ነው ያለን። ቀድሞ የመጣ ሰው የዚህ ቤት ባለቤት ወይም ደግሞ የሱቅ ባለቤት መሆን ይችላል። እኛ ፕሪፈር አድቫይዝ እናደርጋቸዋለን። ከነሱ ቾይስ ተነስተን እናወራለን። ማለትም ሰሚ ፊኒሽድም ፉሊ ፊኒሽድም እኛ ጋር ማግኘት ይችላሉ እንደነሱ ምርጫ። ቤቶቻችን ሰፋፊ ናቸው። የተለያዩ አክቲቪቲዎችን ሳይወጡ ማድረግ ይችላሉ። እሱ ብቻ ሳይሆን ነዋሪው ከዚሁ አካባቢ ሳይሄድ የራሱን አክሰሰሪ ማግኘት ይችላል። ፖቴንሻል ክላይንቶች ናቸው ያሉት። ነጋዴዎችን የሚያገኟቸው ሰዎች የሚሆኑት አቅም ያላቸውን ሰዎች ነው የሚሆነው። ስለዚህ ሁለቱንም ያጣመረ ነው። ገዢውንም ሻጩንም በአንድ ቦታ ላይ አገናኝቶ ሁለቱም ተጠቃሚ እንዲሆኑበት ነው ያደረግነው ማለት ነው። በጣም ጥሩ። እንግዲህ እዚህ ስላለው ቆይታችን በዚህ መልኩ መጨረስ እንችላለን። ቀጥሎ ደግሞ ፒያሳ ላይ እየሰራችሁ ያላችሁት ፕሮጀክት አለ። እሱም ፕሮጀክት ስትነግሪኝ። መልካም። እሱን ደግሞ ቁጭ ብለን በደንብ በሰፊው ብናወራበት ደስ ይለኛል። በጣም ጥሩ። እሺ። ሳይታችን እንዴት አየኸው? በጣም ጥሩ የሚባል ሳይት ነው። ወድጄዋለሁ እኔ ፐርሰናሊ። ነገር ግን ምንድነው ጥያቄ የሆነብኝ አሁን ያለንበትን ሳይት በዚህ መልኩ አይተናል እና ፓልም ሪል ስቴት ባክግራውንድ ሂስትሪ ቢነሳ አሁን የሰራውን አይተናል። ሌሎች የሰራቸው ፕሮጀክቶች ይኖራሉ ወይ? ለወደፊት ውስጥ ምንድነው ለመስራት እየታሰቡ የሚለውን ማንሳት ብንችል። መልካም፣ ጥሩ ጥያቄ ነው ያነሳኸው። ፓልም ሪል ስቴት ከሪል ስቴት ዘርፉ ባሻገር የተለያዩ ኢንቨስትመንቶችን የሚሰራ ድርጅት ነው። ማለትም ምናልባት ካወቅከው ባህራን ትሬዲንግ እንዲሁም ደግሞ ወረታ የቢዝነስ ግሩፕ የሚባላሉ። የዚህ ኢንቨስትመንት መስራቾች ሁለቱ ናቸው። በኢምፖርት ኤክስፖርት ላይ የተለያዩ ስራዎችን ይሰራል። በማሽነሪዎች ላይ እንዲሁም ደግሞ ትልልቅ የጭነት መኪናዎችን በማስገባት ይታወቃል። እንዲሁም የቅባት እህሎችን ኤክስፖርት በማድረግ ስራ ላይ የተሰማራ ነው። እያንዳንዱን ፕሮጀክቶች ሲሰራ በራሱ ብር ነው። ማለትም በገዢዎቹ በሚገባው ብር አይደለም። ትልቅ ፋይናንሻል አቅም ያለው ድርጅት ስለሆነ ይህንንም ቢልዲንግ ሲገነባው ሙሉ ስትራክቸር እስኪጨርስ ድረስ ለሽያጭ አላወጣውም። ስትራክቸር ከጨረሰ በኋላ ነው ለሽያጭ ያቀረበው ማለት ነው። በተመሳሳይ ሌሎቹንም ሳይቶቹን ቢውልድ ያደረገው በራሱ ፋይናንሻል
አቅም ነው። በጣም ደስ ይላል። ወደዚህ ወደ ሪል ስቴቱ ስራ ከገባችሁ ምን ያህል ጊዜ ሆናችሁ? ምን ያህል ፕሮጀክትስ ገንብታችሁ አስረክባችኋል? ምን ያህልስ እየገነባችሁ ነው ያላችሁት? ወደ ሪል ስቴቱ ዘርፍ የገባ ነው ከ2021 ዓመተ ምህረት ጀምሮ ነው፣ ማለትም በፈረንጆች ማለት ነው። 4 ፕሮጀክቶችን አሰ ጀነራል አሁን ከረንትሊ አክቲቭ የሆኑና ዲሊቨሪ ያደረገውን ጨምሮ 4 ፕሮጀክቶች ይኖሩናል። የመጀመሪያው ብስራተ ገብርኤል ጋር ያለው ሳይታችን ነው። የመጀመሪያ ፕሮጀክታችን እሱ ነው። በመቀጠል ገርጂ ጋር አሁን የጎበኘ ነው የሚገኝበት ነው። ሌላኛው ደግሞ ደንበል ጋር እያስገነባ ነው ያለ ነው። እሱንም ኦልሞስት ስትራክቸር እየጨረስን ያለ ነው። በተጨማሪ ደግሞ ከፕሮጀክቶቻችን ለየት የሚለውና ሂውጅ የሆነ ፒያሳ ጋር እያስገነባ እንገኛለን። እንግዲህ ያው በጣም ብዙ ሪል ስቴት አልሚዎች እንደ ሀገራችን አሉ። ፓልምን እንለየው ቢባል ምንድን ነው ሊለየው የሚችለው? ፓልምን ለየት የሚያደርገው ሀሳቡ ነው። ሀሳቡ ምን መሰለ? ፓልም ሪል ስቴት ማለት ቤቶችን ብቻ አይደለም የሚገነባው፣ የሰዎችንም ላይክ አክሰሰሪ ነው። ፕሮዳክቶቻችንን ካያቸው ከሎኬሽን አንጻር አንድ ሰው አንድ ቦታ ላይ ምን አይነት ነገሮችን ማግኘት አለበት የሚለውን ፎከስ ያደርጋል። ትምህርት ቤት ያስፈልገዋል፣ በዙሪያው ሆስፒታል፣ የጤና ተቋም ያስፈልገዋል፣ የተለያዩ መዝናኛ ቦታዎች ያስፈልጉታል ለአንድ ሰው ማለት ነው። ይህ ሰው ደግሞ አርባናይዜሽን ወይም ከተማነት የምንለው ደግሞ በአንድ ቦታ ላይ ብዙ ሰው በትንሽ ቦታ ላይ ማኖር የታቀደ ነው። ትንሽ ቦታ ላይ ነዋሪውንም የሚፈልገውንም ነገር ማግኘት፣ ይህ የኛ እቅዳችን ነው። ለዚህ ነው በብዛት ፕሮዳክቶቻችን ሚክስር ናቸው። ከስር ኮሜርሻል ይኖራቸዋል፣ ከላይ ደግሞ መኖሪያ ይኖረዋል። ሰው የሚፈልገውን ነገር በአጭር ርቀት እንዲሁም ራዲየሱ ላይም በዙሪያው ላይ ማግኘት እንዲችል አድርገን ነው ቢውልድ የምናደርገው። መኖሪያ ቤት ብቻ ሳይሆን ቫሊዩ ነው የምንሰጠው ማለት ነው። በጣም ጥሩ። እሺ እንግዲህ ሪል ስቴቶች ከሚታሙበት ነገር ዋነኛው የዴሊቨሪ ታይም እና ደግሞ በተቀመጠው የዲዛይን አማራጭ እና በተቀመጠው የካሬ አማራጭ አይደለም ቤቶች የሚረከቡትና በብዛት በሚል ደረጃ ማለት ነውና ፓልም ከዚህ አንጻር እንዴት ነው ሊታይ የሚችለው? ኦኬ ዲሊቨሪን አስቀድመን እንመልከትና ዲሊቨሪ ላይ ፓልም ያስረክባል። እንደነገርኩ ነው ፋይናንሻል ችግር የለበትም። ዲሊቨሪ ላግ ከሚያደርጉ ችግሮች ዋነኛውና የመጀመሪያው ነገር ፋይናንስ ነው። አንድ ድርጅት በራሱ መቆም ሳይችል ሪል ስቴት አልሚ ከሆነ ያን ነገር ሰፖርት የሚያገኘው ከሚገዛው አካል ነው። ምናልባት የሚገዛው አካል መክፈል ባይችል ምን ይሆናል? ህንፃው የመቆም ቻንሱ ከፍ ያለ ይሆናል ማለት ነው። አሁን ከረንትሊ ደግሞ ያው ባለው የኮሪደር ልማት እሱም አንዳንድ አፌክት የሚያደርጋቸው ነገሮች አሉ። ግን ፓልም ሪል ስቴት ከሎኬሽኑም ዋይዝ አመራረጡ አንጻር እንዲሁም ደግሞ ካለው ፋይናንሻል አቅም አንጻር ብዙዎቹ ላይ የዲሊቨሪ ችግር የለበትም ማለት ነው። ሌላኛው ደግሞ እኛ ስላልነው ኤሪያና ሰው መጥቶ ስለሚያገኘው ነገር ነው። ሪል ስቴት ላይ 2 አይነት ነገር አለ። ቤቱ የሚያርፍበትን ኤሪያ ኔት ኤሪያ እንለዋለን፣ ወይም ደግሞ አርኪቴክቸሩ መኖሪያ ብሎ የሚገነባበትን ማለት ነው። ኮመን ኤሪያ ደግሞ አለ። ሰው እዚህ ጋር ነው የሚሳሳተው። ኮመን ኤሪያ ማለት የሰው መንቀሳቀሻ ቦታ ነው። አንድ ሰው ህንፃ ላይ ቤት ሲገዛ ወለል ይጠቀማል ለመራመጃ ወይ ለልጆች መጫወቻም ሊሆን ይችላል። ሊፍትን ደግሞ ለራሱ መንቀሳቀሻ የሚጠቀመው ነው። ስቴር ይኖረዋል። እንዲሁም ደግሞ አሚኒቲዎችን እኛ በራሳችን አድ የምናደርጋቸው አሚኒቲዎች አሉ። ይህም የግለሰቡ አካል ናቸው፣ የቤቱ አካል ናቸው። ከቤቱ ውጭ ሆኑ እንጂ የቤቱ አንድ አካል ስለሆኑ ኮመን ኤሪያ ብለን እንይዛቸዋለን ማለት ነው። እነዚህ ናቸው ዲፈረንስ የሚያመጡት። ይህን ደግሞ ዋይዝሊ በደንብ ብሪፍሊ ለደንበኞቻችን አብራርተን ነው የምናስቀምጠው። እንግዲህ እዚህ ጋር ያሉትን ቤቶች አይተናል። ያ ማለት እንግዲህ 95% ድረስ ደርሷል ያልነው ፕሮጀክት ላይ ማለት ነው። ሌላው አሁን እየገነባችሁ ያላችሁት የፒያሳው ሳይታችሁ ነው። ፒያሳ ላይ እየገነባችሁ ያላችሁት ግንባታ ምን አይነት ነው? ምንስ አይነት የቤቶች አማራጭ የሱቆች አማራጭ ይኖራችኋል? ኦኬ ፒያሳ ላይ የምንገነባው በጣም እንግዲህ እንኮራበታለን ብለን የምናስበው የሪል ስቴቱ ዘርፍ ይኮራበታል ብለን የምናስበው ፕሮጀክታችን ነው። እንደነገርኩ ሚክስር ነው የምንገነባው። ይሄኛው ግን ለየት የሚያደርገው ነገር ምንድን ነው ካልከኝ ኮሜርሻሉ እስከ 5ኛ ይሆንና 6ኛ ፍሎርን ለጋራ መጠቀሚያ ነው የምናደርገው። ማለትም ቴራሱ 6ኛ ላይ ነው የሚሆነው። እዛው ላይ ጂም ይኖረዋል፣ ስፓ ይኖረዋል፣ 4 ስታር የሆነ ሆቴል ይኖረዋል። ሰዎቹ እዛው ላይ አክሰስ የሚያደርጉት የልጆች መጫወቻ ይኖረዋል፣ ግሪን ኤሪያ። ይህን ሁሉም ምልህ ህንፃው 6ኛ ፎቅ ላይ ነው። አፓርትመንቱ የሚወጣበት ለብቻው ስፔስ አለው። ለብቻው ደግሞ ወደ ጎን ወጣ ብላ የህንፃውን ዲዛይን ነው ወጣ ብላ የምትታይ ሞር መናፈሻ ፓርት እንዲሁም ዋኛ ገንዳውን የምትዝልን ስፔስ ትኖራለች እና ብዙ አሚኒቲዎችን በውስጡ የያዘ ነው። አሁን ከብዙ በጥቂቱ ከጠቀስኩልህ መካከል እንደነገርኩ ጂም፣ ስፓ፣ የልጆች መጫወቻ፣ 4 ስታር ይኖረዋል። ባክአፕ ጀነሬተር ይኖረናል። መኪና ፓርክ ሲደረግ እያንዳንዱ መኪና ፓርክ የሚያደርግበት ኤሪያ ላይ ኤሌክትሪክ መኪናዎችን ቻርጅ የምናደርግበት ስፔስ ለእያንዳንዱ ፓርኪንግ ኤሪያ ላይ ይኖረናል። በየፍሎሩ ደግሞ እያንዳንዱ ኤሌቬተር ቢበላሽ መካኒክ ወይም ደግሞ እሱን ነገር ፊክስ የሚያደርጉ በእያንዳንዱ ፍሎር ላይ ይኖረዋል
ይኖረዋል። እያንዳንዱ ሴኩሪቲ ካሜራ ኤሌቬተራችንም ላይ እንዲሁም ደግሞ የስፔሱ ላይ የኮሪደሩ ላይም የምንገጽም ይሆናል። ምንም አይነት ሜንቴናንስ ቢያጋጥም እያንዳንዱ ወለል ላይ ሜንቴናንስ ሽፍት ይኖረናል ማለት ነው የምናስገነባው ሂውጅ ፕሮጀክታችን ላይ። በተጨማሪም ደግሞ ምንድነው አሁን ፒያሳን ካየሃት በጣም ብዙ ራዲካል ቼንጅ እያከናወነች ያለች ቦታ ናት፣ ቦታዋ በራሱ ማለት ነው። እና በዙሪያዋ ፊት ለፊት የሚገኘው ጥቁር አንበሳ ትምህርት ቤት አለ። እንዲሁም ደግሞ ሊሴ ገብረ ማርያም ትምህርት ቤትን ማግኘት እንችላለን። ያው እንግዲህ ወላጆቻቸው ልጆቻቸውን አቅራቢያ ሆነው ኮንትሮል ማድረግ የሚችሉበት ያለው ሆስፒታሎችንም ብትል በየትኛውም አቅጣጫ ማግኘት ይችላል። አንደኛው ነገር እሱ ነው። መዝናኛ ቦታዎችንም እየገነባም መንግስትም እየገነባ ነው። እኛም ኦፍኮርስ የራሳችን አለን። አዲሽናልም ከፈለጉ ከውጭ ላይ ማግኘት ይችላሉ ማለት ነው። በምን አይነት የካሬ አማራጭ እና በምን አይነት የአከፋፈል ዘዴ ነው አሁን ላይ ይዛቸው የመጣችሁትን ፕሮጀክት? ኦኬ፣ አብዛኛው ፕሮጀክታችን ላይ ሱቅም ቤትም ነው ለሽያጭ ያቀረብ ነው። አንድ ሰው የሱቅ ባለቤትም የቤት ባለቤትም መሆን ይችላል። ካሬ አማራጩ ከ24 ካሬ ጀምሮ በፈለጉት ካሬ አማራጭ ማግኘት ይችላሉ። ፕራይስ ሊግነት ማለት ነው። ሱቆቻችን ከ24 ካሬ ጀምሮ መምረጥ ይችላሉ። ግራውንዱን ለራሳችን ፐርፐዝ ነው ያሰብነው፣ ግን ከአንደኛ ጀምሮ ማግኘት የሚችሉበት ኦፕሽን አለን። ጠቅላላ ዋጋችን በካሬ ከ500 ሺህ እስከ 219 ሺህ ብር ነው። እሱ ብቻ ሳይሆን ዲስካውንት እናደርጋለን በሚከፍሉበት ፐርሰንት ልክ ማለት ነው። አሁን ለምሳሌ 50% ቢከፍል ከጠቅላላ ዋጋው ላይ ከ5% እስከ 7% የሚደርስ ዲስካውንት እናደርግለታለን። 100% ቢከፍል ደግሞ ከጠቅላላ ዋጋ ላይ ከ8% ጀምሮ እስከ 12% ዲስካውንት የምናደርግለት ይሆናል ማለት ነው። ይህን አሁን የነገርሽኝን ዲስካውንት በቁጥር መጥቀስ ብንችል ዝቅተኛ ያልሽውን የካሬ መጠን ወስደሽ ለሱቆቹም ለቤቶቹም ይህን ያህል ቢከፍሉን ከዚህ ላይ ይህን ያህል እንቀንሳለን፣ ይህን ያህል ቢከፍሉን ደግሞ እንደዚህ ይመጣል የምትዩ ነገር ቢሆን? እሺ፣ ሾፓችን ዲስካውንቱ ከ24 ካሬ ጀምሮ ነው ብያለሁኝ። ዲስካውንታችን ከሚኒመም ፕራይሱ ልንገርህና ሚኒመም ፕራይሳችን ጠቅላላ ዋጋው 8.7 አካባቢ ይመጣል። 50% ለሚከፍለን ሰው ደግሞ ግማሽ ሚሊዮን ብርና ከዛ በላይ የሚደርስ ዲስካውንት እናደርግለታለን። 100% ለሚከፍል ሰው ደግሞ 1 ሚሊዮን ብር ዲስካውንት እናደርግለታለን። ማለትም 50% የሚከፍል ሰው የሚሆነው ጠቅላላ ዋጋው ወደ 8.1 አካባቢ ይመጣል ማለት ነው። 100% ለሚከፍል ደግሞ 7.7 አካባቢ ይሆናል ፕራይሱ። በጣም ጥሩ። ይህ አሁን የነገርሽኝ እንግዲህ የሱቆቹ ቤቶቹስ ዝቅተኛው ካሬ ምን ያህል ነው? ከፍተኛው ምን ያህል ነው? 100% ለሚከፍል ሰው ምን ያህል ነው የምትቀንሱት? 50 ስለሚከፍል ኦር ከዛ በታችም ዲስካውንት ካለ ዲስካውንቱ የዚህን ያህል ነው፣ ክፍያው የዚህን ያህል ይሆናል ብለሽ ንገሪኝ። ኦኬ፣ ቤቶቻችን ትንሹ ካሬ ባለ 1፣ ባለ 2፣ ባለ 3 መኝታ ነው እዛ ላይ ያለን። ከ103 ካሬ ጀምሮ እስከ 196 ካሬ ድረስ ማግኘት ይችላል አንድ ሰው ማለት ነው። ማለትም ጠቅላላ ዋጋቸው ከ11 ሚሊዮን ብር ጀምሮ እስከ 1 ሚሊዮን ብር ድረስ ይሆናል ማለት ነው። ቅድመ ክፍያ የምንቀበለው የዋጋውን 10% ነው የሚከፍሉ የሚሆነው ማለት ነው። የቀረውን በፕሮግረስ ቤስ ወይም ደግሞ ህንፃውን ግንባታ እያዩ ህንፃው ግንባታ በተሰራበት ልክ ይከፍላሉ ማለት ነው። ውላችን እንደዛ ነው የሚሆነው። ዲስካውንት ኦፈር የምናወጣው 40% ከሚከፍሉን ጀምሮ እስከ 100% ለሚከፍሉ ደንበኞቻችን አሁን ላይ ቅናሽ አዘጋጅተናል ማለት ነው። በተጨማሪም ደግሞ አሁን ላይ ዲስካውንት ላይ ነው ያለ ነው። በካሬ 112,000 ነው እየሸጥን የምንገኘው ማለት ነው። ከዚህ በፊት መሸጫ ዋጋችን 128,000 ነበረ። አሁን 112,000 ነው ዲስካውንት ስላለው። በተጨማሪ ደግሞ ከዛም አልፎ 40% እና እስከ 100% ለሚከፍሉ ደንበኞቻችን ከ4% እስከ 10% የሚደርስ ቅናሽ እናደርጋለን። ማለትም ከጠቅላላ ዋጋው ላይ ከግማሽ ሚሊዮን ብር ጀምሮ እስከ 2 ሚሊዮን ብር የሚደርስ ቅናሽ ከአንድ ቤት ላይ ማግኘት ይችላሉ ማለት ነው። በጣም ጥሩ። እንግዲህ አሁን የነገርሽኝን የዲስካውንት ኦፈር ለመጠቀም የሚከፍሉት የገንዘብ መጠን የተለያየ እንደሆነ ነው የተረዳሁትና እነዚህን ገንዘቦች በምን አይነት ወይ ነው የሚከፍሉት? ያ ማለት በታይም ነው የሰጣችሁት የጊዜ ገደብ ይኖራችኋል ወይስ ደግሞ ግንባታውን እያዩ በፕሮግረስ ነው የሚከፍሉት? ብዙ ጊዜ ዲሊቨሪ ቅድም ጠቅሰዋል አንተ ኢሹ ነው የሚሆነው። እሱን ሶልቭ ለማድረግ ምንድነው የምናደርገው? ህንፃውን ግንባታ መሰረቱን እያዩ ነው የሚከፍሉት። ውሉም እንደዛ ነው የምናዘጋጀው። ግራውንድ እንደዚህ ሲል 2ኛ ሲደርስ 4ኛ ሲደርስ 8ኛ እያለ እስከ መጨረሻው ሄዶ ሾሪንግ ሲሰራ ያንን የተሰራውን መሰረት እያዩ ነው የሚከፍሉት። እሱ ካልተሰራ የመክፈል ግዴታ የለባቸው። አግሪመንታችንም ላይ ይሄ ይካተታል። በጣም ጥሩ። እንግዲህ አሁን የነገርሽኝን የክፍያ ሁኔታ አንድ ሰው ዝቅተኛ የተባለውን የገንዘብ መጠን የዚህን ያህል ከፍሎ ከኛ ጋር መዋዋል ይችላል፣ ሌላውን ደግሞ በፕሮግረስ ይከፍላል ብለሽ ብታጠቃልይልን?
ኦኬ ጠቅላላ ዋጋው ከ11 ሚሊዮን ብር ጀምሮ እስከ 21 ሚሊዮን ብር ድረስ ነው የሚሆነው። ቅድመ ክፍያ ከ1.7 ሚሊዮን ብር ጀምሮ እስከ 3.6 ሚሊዮን ብር ቅድመ ክፍያ ይከፍላል። የቀረውን ግን ፕሮግረስ ቤዝድ እያየ በአግሪመንቱ መሰረት የሚከፍል ይሆናል ማለት ነው። በጣም ጥሩ። አሁን የነገርሽኝ ዋጋ ጠቅላላ ዋጋ ማለት ነው። ያው የገበያ መለዋወጥ ይኖራል፣ የእቃ መጨመር ይኖራል ምናምን እና እነዚህ ነገሮች ደግሞ እስካሌሽን ይፈጥራሉ። እናንተ ጋር የዋጋ ለውጥ ይኖራል ወይስ ዛሬ በተፈራረምነው ነው እስከ መጨረሻው የሚቀጥለው? እኛ ጋር ምንም አይነት የዋጋ ለውጥ አይኖርም። ድርጅቱ አቅም ስላለው በራሱ በጀመረበት ፕራይስ ከፍሎ ይጨርሳል ማለት ነው፣ መጀመሪያ ውል በገባበት ዋጋ። ስለዚህ ምንም አይነት የፕራይስ እስካሌሽን አይኖረንም። አሁን ባልነው መሰረት አንድ ሰው ቤት ገዛ ወይ ደግሞ ሱቅ ገዛ ከእናንተ ፒያሳ ላይ ያለው ሳይት ሊሆን ይችላል፣ ደንበል ያለው ሳይት ሊሆን ይችላል፣ እዚህ ያለው ሳይት ሊሆን ይችላል። እነዚህ ሳይቶች ላይ የሪሴል ቫልዩ ሰው ቤት ሲገዛ መልሶ መሸጥን ኤክስፔክት ማድረግ አለበት፣ ምክንያቱም ኢንቨስትመንት ስለሆነ ማለት ነውና ሪሴል ቫልዩ እና ሬንታል ቫልዩ እንዴት ነው? እሱን ነገር አጣርታችኋል? ኦኬ እኛ ጋር ሁለቱም ዋይዝሊ ነው ከሎኬሽንም አንጻር ጀምሮ ሁሉንም ዋይዝሊ ነው የምንመርጥ። ያረፍንባቸው ሎኬሽኖች እንደምትመለከታቸው ሬንታል ላርግ ብትል በትልልቅ ብር የሚከራዩ ነው የሚሆኑት ማለት ነው። ማለትም ከትንሽ 150 ሺህ ብር ጀምሮ እስከ 300 ሺህ ብር አንድ ሰው በወር ኪራይ ማግኘት ይችላል። ሌላኛው ደግሞ ምንድነው ሪሴል ማድረግ ቢፈልግ ባጭሩ ልንገር፣ እዚህኛው ሳይታችን ላይ ምሳሌ አድርጌ ማለት ነው። ከዛሬ 5 ወር በፊት የገዙ ደንበኞቻችን እዚህ ቦታ ላይ ይሄን ራሱን ቤት የገዙት በ17 ሚሊዮን ብር አካባቢ ነው ማለት ነው። አሁን ላይ ግን ይሄ ቤት እየተሸጠ ያለው በ21 ሚሊዮን ብር አካባቢ ነው። ሶ ምን ያህል ብር አተረፉ በዚህ ወር ብቻ ማለት ነው። ያኛው ደግሞ ፒያሳ ላይ የሚገኘው አሁን ላይ በጣም ዳውንታውን የመሆን ትልቅ እድል ያለው ነው። ሶ በጣም ብዙ ቼንጆችን ያካሂዳል። ስለዚህ ቫልዩ በዚሁ ልክ እየጨመረ ይሄዳል። ስለዚህ አንድ ሰው ለመኖሪያ ብቻ ሳይሆን ለኢንቨስትመንት እንኳን ተመራጭ ቢያደርጋቸው ትልቅ ትርፋማ የሚሆኑበት ፕሮጀክቶች ናቸው ማለት ነው። ኦኬ በጣም ጥሩ። እንግዲህ በስተመጨረሻ ማለት እፈልጋለሁ የምትዩ ነገር ካለ በይንና ፕሮግራማችንን እንጨርስ። እሺ እኔ መጨረሻ ላይ ማለት የምፈልገው ምንድነው ፓልም ሪል ስቴት ሁሉም ፕሮጀክቶቹን ለሽያጭ ሲያቀርብ ለነሱ ፍላጎት ጋር በተነሳ ነው። ማለትም እነሱን ፍላጎት በማሟላት ዋይዝሊ ሎኬሽን ከመምረጥ ጀምሮ እንዲሁም ቢልድ ሲደረግ እነዛ ሰዎች ከኔ ቢልዲንግ ላይ ምን ሊያገኙ ይችላሉ የሚለውን ጥቅም ፎከስ አድርጎ የሚሰራ ነው። ፕላስ አንድ ሰው ሲገዛ እንደነገርኩ ፕራይስ ስካይሌሽን አይኖርበትም። በገባው መሰረት ሙሉውን ከፍሎ የመጨረስ ሂደት ስላለው ማለት ነው። አግሪመንታችንም ያንኑ ስለሚያያይዝ ብዙዎቹ አግሪመንቶቻችን ምቹ ይሆናሉ ብዬ አስባለሁኝ እንደኔ ማለት ነው። ሶ ዋይዝ የሆነ ሰው እኛን ቢመርጠን ከኢንቨስትመንት አንጻር ከመኖሪያም አንጻር ተመራጭ ቢያደርገን ትልቅ ኦፈር ከኛ ማግኘት ይችላል ማለት ነው። ይሄን ነው ልል የምችለው። በጣም ጥሩ። እንግዲህ ለነበረን ቆይታ በእውነቱ ከልብ እናመሰግናለን። እኛ እናመሰግናለን። እንግዲህ የተወደዳችሁና የተከበራችሁ ቤተሰቦቻችን ለዚህ ሳምንት ያዝንላችሁን በቤቶች ልማት ላይ የተሰማሩ ድርጅቶች ቅኝት በፓልም ሪል ስቴት ላይ ለማድረግ ችለናል። ፓልም ሪል ስቴት እንግዲህ የተለያዩ ፕሮጀክቶችን በመገንባት ለደንበኞች አስረክቧል። ያስረከባቸውንም ሳይቶች ለመቃኘት ችለናል። አሁን ላይ ደግሞ በሽያጭ ላይ ያለውን የፒያሳውን ሳይትም ለመረዳት ችለናል። አሁን ያለንበት ይህ ሳይት ደግሞ የገርጂው ሳይታቸው ነው። በዚህ ሳይትም ላይ የተወሰኑ ስቶኮች መኖራቸውን ለመረዳት ችለናል። የተለያዩ የባንክ አማራጮችን ጨምሮ በሰፊው ሽያጭ ላይ ስለሆነ እናንተ ከዚህ ድርጅት ቤት መግዛት ካሰባችሁ በተቀመጠው ስልክ ቁጥር በመደወል ሙሉ መረጃና የማማከር አገልግሎት ማግኘት ትችላላችሁ እያለን ፕሮግራማችንን በዚሁ አጠቃለልን። አብራችሁን ስለቆያችሁ ከልብ እናመሰግናለን።